መልካም ዜና ዛሬ መልካም ዜና ይዤላችሁ መጥቻለሁ። ይህን መልካም ዜና ከመስማታችሁ በፊት ደጋግማችሁ ኮፒ ሊንክ በማድረግ ለብዙ ሰው እንዲደርስ ሼር አድርጉ። ቪዲዮን ጫን ብላችሁ ቀይ ምልክት ንኩ። ሁላችሁም ደግሞም እግዚአብሔር ይባርካችሁ አብራችሁን በዚህ ያገለገላችሁ ስለሆነ ይህ መልካም ዜና በጥቅምት 13 ነው። ጥቅምት 13 ሐሙስ አዲስ አበባ ግርዱ ሾላ ሰገን ህንጻ አንደኛ ፎቅ ላይ ትልቅ ኮንፈረንስ ተዘጋጅቷል። ይህም ኮንፈረንስ ደግሞ የፈውስ ኮንፈረንስ ነው። በዚህ ኮንፈረንስ ላይ ስለ ፈውስ የምጸልይበት ነው። ይህ ኢንካውንተር የሚለቀቅበት ቀን ለብዙ ሰዎች ፈውስ የሚያደርግበት ነው። በየትኛውም ህመም ውስጥ ያላችሁ የበሽታ ህመም ፈውስ ያገኛል። የፋይናንስ ህመም ፈውስ ያገኛል። ጌታ ኢየሱስን ኢንካውንተር ስታደርጉ በዚያ መካከል ውስጥ መላእክቶች ለብዙዎች ታምራትና ፈውስ የሚያደርጉበት ቀን ነው። በእጢ የምትሰቃዩ፣ በኩላሊት ህመም የምትሰቃዩ፣ በጀርባ ህመም የምትሰቃዩ፣ በፋይናንስ የምትሰቃዩ ስለ ንግዳችሁ የምጸልይበት፣ ስለ ስራችሁ የምጸልይበት፣ በየትኛውም ጉዳይ የምጸልይበት ነው። ግን ይህ ኮንፈረንስ በፍጹም እንዳያልፋችሁ ጋብዛችኋለሁ። ለምን? ብዙዎች እየመሰከሩ ያሉበት ኮንፈረንስ ስለሆነ አሁንም ደግሞ በዚህ ኮንፈረንስ ነው የምንገናኘው። ጥቅምት ላይ ሁላችሁንም እጠብቃችኋለሁ። በዚህ በጥቅምት 13 ሐሙስ ከጠዋት 3 ሰዓት ጀምሮ ሙሉ ቀን። እንደሚታወቀው ቦታ በጣም ውስን ስለሆነ ቀድማችሁ በማለዳ ደርሳችሁ ቦታችሁን ያዙ። ለእያንዳንዱ ሰው እጄን በመጫን በዘይት ጸልያለሁ። ይህ ቀን በፍጹም እንዳያልፋችሁ። እንገናኛለን ሐሙስ ዕለት ጉርድ ሾላ ሰገን ህንጻ አንደኛ ፎቅ። ለበለጠ መረጃ ስልክ ይቀመጥላችኋል። ተባረኩ።